አስገራሚ እውነተኛ ታሪክ። ይህ ታሪክ በፈረንሳይ ሀገር በአንድ ትልቅ ፋብሪካ ውስጥ ይሰሩ ስለነበሩ ምስኪን አረጋዊ ሰው የሚነገር እውነተኛ ታሪክ ነው። ሰውየው በየቀኑ ለምሳ ሰዓት 7 ሰዓት ላይ በአቅራቢያቸው ወዳለች ቤተክርስቲያን እየሄዱ ጌታ ሆይ እኔ መጥቻለሁ፣ ስራ ስላለብኝ ረጅም ጸሎት አልችልም፣ ግን አንተን መውደዴን እንድታውቅልኝ ብዬ ነው ይሉ ነበር። አንድ ቀን በፋብሪካ ውስጥ በደረሰ ከባድ አደጋ አረጋዊ ሰው ክፉኛ ተጎድተው ራሳቸው ሳቱ። ወዲያውኑ ወደ ሆስፒታል ተወሰዱ። ለሳምንታት በጽኑ ህሙማን ክፍል አይሲዩ ውስጥ ሆኖ ምንም ነገር አያውቁም ነበር። የሚገርመው ግን ሰውየው ራሳቸውን ስተው በነበረበት ጊዜ እንኳን በየቀኑ በትክክል 7 ሰዓት ሲሆን ፊታቸው በሚገርም ፈገግታ ያበራ ነበር። ነርሶቹም ይህ ሰው በዚህ ሰዓት ለምን እንዲህ ይለወጣል እያሉ ይገረሙ ነበር። ከሳምንታት በኋላ አረጋዊ ሰው ነቁና ጤንነታቸው ተመለሰ። አንድ ቀን ነርሶቹ ጠጋ ብለው እንዲህ ሲሉ ጠየቋቸው። አባባ ራስዎትን ስተው በነበረ ጊዜ እንኳን በየቀኑ 7 ሰዓት ሲሆን ፊቶ በደስታ ያበራ ነበር፣ ለምን ይሆን? አረጋዊውም በእንባ ተሞልቶ እንዲህ ሲሉ መለሱላቸው። ልጆቼ እኔ ራሴን ስቼ በነበረ ጊዜ እንኳን በየቀኑ በትክክል 7 ሰዓት ሲሆን አንድ ብርሃን የለበሰ ሰው አልጋ አጠገብ ቆሞ አየው ነበረ። ያ ሰውዬ እጄን ይዞ ልጄ ሆይ እኔ መጥቻለሁ፣ አንተም መውደዴ እንድታውቅልኝ ብዬ ነው ይለኝ ነበረ። ለአመታት እኔ 7 ሰዓት ላይ የሄድኩ መጥቻለሁ እለው ነበረ። በታመምኩበት ጊዜ ደግሞ እርሱ መጥቻለሁ ሊለኝ መጣ። እግዚአብሔር አይዘነጋንም። አንተ በጤና ጊዜ ለፈጣሪ የምትሰጠውን ትንሿን ደቂቃ በታመምክና ራስን በሳት ጊዜ ትልቅ ዋስትና ትሆናለች። ሰዎች ሳይሆን ፈጣሪ በማስደሰት የምናደርገውን ጥቂት ነገር ዋጋዋ ግን በሰማይ ነው። በመከራ ጊዜ መጽናኛ፣ ማንም እንደማይረዳንና ማውራት በማንችልበት ሰዓት እንኳን ፈጣሪ በመንፈሱ ያጽናናናል። አንተ ብትተኛ አትፈራም፣ ትተኛለህ፣ መኝታም ጣፋጭ ይሆናል። ምሳሌ ምዕራፍ 3 ከቁጥር 24። መልካም ዕለተ ሰንበት ይሆንላችሁ። ይህ ስቶሪ ከፌስቡክ ላይ የተገኘ ነው።